አምራንና ኤሚን ተደባደቡ። ዳግም አባዬ አንተን ትቼ መሄድ አልፈልግም ጋሼ አለው ላቶ ላይኩን። አምራን ደግሞ ናሆምን እንዴት ነው ከዚህ ትተኸኝ የምትሄድ አለችው። እንግዲያውንስ ከዚህ መቆየት ካልፈለግሽ ውጭና ቤትሽ ቆይኝ፣ ከዚህ ከማዬ ጋር ምንም አይነት ነገር እንድታረጉ አልፈልግም አላት። በመቀጠልም ኑሐሚንን ሄዶ ሁለተኛ የዛ ኤርሚ የሚባል ጋር ባይሽ ነግሬሻለሁ ብሎ ኑሐሚንን አስጠንቅቋታል። በመጨረሻም እንግዲህ አንተ አምራንን ስለፈቀድክ ነው እንዲህ ከዚህ የመጣ ይዛት የመጣ እናቴን ያለ ስሟ ስም ሰታት፣ አንተ ግን በልክ ይዛት መጣ። እኔስ እንዲያውም እዚህ አላመጣሁትም፣ እንድትቆጣጠረኝ አልፈልግም አለችው ኑሐሚን። አቶ ላይኩንም ዳግምን ልጄ ልትሄዱ መንገድ ልትሄዱ ሌላ ሀሳብ ማሰብ አይጠበቅብህም። ይኸውልህ ዳግም ሄዳችሁ ይልቁንስ በስነ ስርዓት ፕሮጀክቱን አስተካክላችሁና ሰርታችሁ ብትመጡ በጣም ደስ ይለኛል። ለእኔ ደስታዬ እሱ ነው ይለዋል። አምራንም እንግዲህ ተንኮሏን ለመቀጠል ቀጥላለች። ለምንድን ነው አማቴ ለምንድን ነው ቁርሴን የማትሰሪልኝ? ለምንድን ነው እንደዚህ የማታደርግልኝ? እያለች እንግዲህ ከኤሚን ፊት ወይዘሮ ዝናሽን ከፍ ዝቅ ስታደርጋት አይተናል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ፣ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ላይክ ያላደረጋችሁ ላይክ አድርጉኝ፣ አይከፈልበትም። እኔ ላይክ ስለምፈልግ ማለት ነው። እንግዲህ ዛሬ በእነ አምራንና በእነ ኑሐሚን ጉዳይ መጥቻለሁ ማለት ነው። ኑሐሚንና አምራን እንግዲህ ኩሽና ውስጥ ተደባደቡ። ኑሐሚንም እንግዲህ አንቺ ወይጦ የእናቴን ስም አጥፍተሽ እዚህ ቤት የመቀመጥ መብት የለሽም፣ ተወጫታለሽ ብላ እንግዲህ ዝታባታለች ማለት ነው። አምራንን ብድግ አድርጋ ስሚ ይልቁንስ እኔን ለቀቅ አድርጊኝና ያንን ሾካካ ባልሽን ጠበቅ አድርገሽ ያርሽሽ እንዴ አንቺ ተወጇዋለሽ እንዴ? ከኤርሚ ፍቅር አልወጣልሽም እንዴ? ትላታለች። እኔ የተፋሁትና አንቺ ያሹ ትላታለች። ወይዘሮ ዝናሽም እንግዲህ ላቶ ላይኩን ላቶ ላይኩን ከዚህ በኋላ ስለ ዳግም ኑሐሚንና ናሆምን ማወቅ ያለባቸው ይመስለኛል። ምክንያቱም እስከ መቼ ተደብቀው ትለዋለች። አንቺ ያምሻል እንዴ? መቼ ነው ቤቱን ሰላም የምትሰጪው? ሁሌ ነው እንዴ አንቺ? እኔ ሰላም ሰሆን አይመችሽም እንዴ? ይላታል። በመጨረሻም ናሆም ይመጣና ቆይ ከዚህ ቤት ምን እየተፈጠረ ነው? እኛ የማናውቀው ነገር ምን አለ? አባዬ እንዳትደብቀኝ አደራህን። እኔ አንተ እስከደበቀኝ የመጨረሻ ነው ልቤ የሚሰበረው ይለዋል። ናሆም ይላል እኔ አንተ ምንም አልደበቅኩህም፣ እሷ ዝም ብላ ናት፣ ታውቃት የለ እንደ እናትህን ጉዳይ ይለዋል። ይልቁንስ ስማ ኑሐሚን፣ ይልቁንስ ስማ አምራንን እዚህ ትተሃት ልትሄድ ነው እንዴ? ትለዋለች። እና የት ትቻት ልሄድ ነው? እማዬ ፕሊስ ባለቤቴን በስነ ስርዓት ተንከባከቡልኝ። አባዬ አደራው ላንተ ነው። አንቺ እኮ ከኔ ከተቀየርሽ ጸባይሽ ከተቀየረ ቆይቷል። ምክንያቱም ዳግምን የመታወት ቀን ነው አንቺ የተቀየምሽኝ። የተቀየምኩህስ ሚስትህ ያለ ስሜ ስም ሰጣኝ ከቤቴ ስትመጣ ነው። የልጄ ልጅ እንደዚህ አደረግሽ ብላ ስም ስታጠፋብኝ፣ ግን አንተ በጉልበትና በኃይል ይዛሀት ስትመጣ ልቤ የተሰበረውና የተቀየምኩህስ ያኔ ነው። እንደ ልጄም መስለህም አልታየኸኝም። የመጨረሻ ያዘንኩብህ ያኔ ነው። እንዳንተ የምወደውና የማከብረው ልጅ አልነበረኝም። አንተ ግን እኔን እንደሌላ ሳይሆን በምራት እጅ ልታስንቀኝ ቀርበሃልና በእውነት በዚህ በጣም አዝኜብሃለሁ ትለዋለች። ዳግምም ደግሞ ብድግ አድርጎ ሰርፕራይዝ አለህ ስትለው፣ ለምንድነው ሰርፕራይዝ አለህ የምትይ? አባዬ ለምንድነው እዚህ ጋር ቁጭ ያልከው ስትለው፣ አባዬ ሁሌም ይናፍቀኛል፣ የት እንዳለም አላቅም፣ ላይተሩ ከዚህ ለምን እንደተገኘም አላቅም ትለዋለች። ይልቁንስ ስለ አባትህ አትሰብ እንዴ? ለምንድነው ስለ አባቴ የማላስበው? አንቺ መጀመሪያውንም አባቴን አትወጂውም። ይልቁንስ የኔ ልጅ እንደሆንክ አቶ ላይኩንን አውቋል። አባዬ ብለህ ብትጠራ አቶ ላይኩንን ደስ ይለኛል። ምን? እንዴት ነገርሽው? እንዴት አወቀ? አውቋል። የቀሩት ኑሐሚንና ናሆም ናቸው የቀሩት። ኑሐሚንና ናሆም ናቸው የቀሩት። እንዴት አወቀ? ለምን አወቀ? ምን እየተካሄደብኝ ነው? አባዬ ግን የት ነው? እማዬ ታውቂያለሽ አይደል? ንገሪኝ እኮ ነው የምልሽ፣ የአባዬን ጉዳይ ንገሪኝ። ቆይ ለምንድን ነው የደበቅሽኝ? የት ሄዶ ነው አባዬ? የቀን ስራ ሰርቶ መከራውን አይቶ ለእኔ ብሎ ዋጋ ከፍሎ ያሳደገኝ አባቴ ነው። ግን አባቴ የት ሄዶ ነው እያለ አሁንም ዳግም በጣም በሚጨነቅና በስቃይ ውስጥ ይገኛል ማለት ነው። ሌላው በቃ ስለ አባተ ማሰብ የለም። ገጠር ደርሰ ስትመለስ እኔ እናቶ ላይኩን ሰርፕራይዝ አዘጋጅተንልሃል። ደግሞ እሱ ምንድን ነው? እሱ ስትመለስ ነው የሚነገርህ። ይልቁንስ አታስብ፣
አሁን ከምወደው ከማስበው የዘላለም ጸጸቴ ከሆነው ልጄ ጋር ከእጄ ገብቶልኛል። ባሌም አውቆልኛል። እኔም ከዚሁ መፋታት የለብኝም። ከዚህ በኋላ ሳይወድ በግዱ እንደ ልጅ አድርጎ እንዲኖር አደርገዋለሁ። ዳግም እስከ ዛሬ በድያለሁ። ከዚህ በኋላ ግን ልጄ ልክስህ ዝግጁ ነኝ ትለዋለች። አትደልይ፣ ልትክስኝ ዝግጁ ከሆንሽ አባቴን አምጭልኝ። እኔ የምፈልገው አባቴን ነው እንጂ ሌላ ነገር ምንም ነገር አልፈልግም። አቶ ላይኩን ልጁ እንደሆንኩ ማወቁ ራሱ በጣም ከብዶኛል። ከዚህ በኋላ ግን በጣም ነው የከበደኝ ይላታል። ምንም አይከብድም፣ እንኳንም አወቀ። በዚህ ደስተኛ ልትሆን ይገባል ትለዋለች። አምራንም እንግዲህ ቆይ አንተ ሳትሰማቸው እኔ የሰማኋቸው ለዳግም አክሲዮን ሊሰጡት እንደሆነ ሰምቻለሁ። ግን አሁን ሳስበው አንተ የእነሱ ልጆች እንኳን አትመስለኝም። በጣም እየፈራው ስለሆነ ነው ምነግርህ። ምክንያቱም የእናትህስ እሺ መቼም አቶ ላይኩን እንዴት አባትህ እንዴት ከኋላ ለመጣ ልጅ አክሲዮን ሊሰጥ ያስባል? ስለሰጠሽ መረጃ ከልብ አመሰግናለሁ። ግን ቢሆንም ግን እኔ የለፋውበትንና የታከትኩበትን አክሲዮን ለማንም ዲቃላ ሊሰጥ አይገባም ይላታል። ግን አንቺ አምራን መውጣት አለብሽ። በልክ ብዬ ሄዜ እንዳስገባውሽ። ቆይ ግን አንቺ ከገንዘቤ ነው ወይስ እኔ እዚህ ቤት ነው? ችግርሽ ምንድን ነው? ሌላ ቤት ተከራይተን ብንቀመጥ ምንድን ነው ቆይ ችግሩ ብሎ እያስጠነቅቃታል ማለት ነው። በመጨረሻም አሀ እዚህ ቤት መግባታችን ትክክል አይደለም፣ የተጋባንበትም ነገር ትክክል አይደለም ማለት ነው ትለዋለች። ከዛም በኋላ በመጨረሻም እንግዲህ ወይዘሮ ዝናሽ ወይኔ እኔ በምራት እጅ ልሰቃይ፣ ወይኔ እኔ እንደዚህ ይሆናል ብዬ አስቤም ጠብቄም አላቅም፣ በወለድኩት ልጄ ልሰቃይ ትላለች። አምራንም እንግዲህ ትመጣና የናሆም ስልክ አልሰማራላት ይላል። ቆይ ከልጅቷ ጋር እንደዚህ ሆኖ ነው አደለ? ወይኔ እያለች እንግዲህ እየተቃጠለች ትገኛለች። በሌላ በኩል ነኤሚንም ገብታ አንቺ ከመጣች ጀምሮ ቤታችን የለቅሶ ቤት ሆነ። በጣም ነው የምንጣላሽ ታውቂያለሽ፣ በጣም ነው የምንጣላሽ። ይልቁንስ ኤርሚን ጠበቃ አድርገሽ ያዢ። እኔ እንደሆን አንዴ የወንድምሽ ብስቶኛለሁ፣ ምንም የምታመጪው ነገር የለሽም። ወይጦ ከዚህ በኋላ አንድ ነገር እናገራለሁ ብትይ ብላ እንግዲህ እንደዚህ ጥምዝዝ አርጋ ይዛም በጥፊ ያሙቃታለች ማለት ነው። ነኤሚንም ግን እማዬ ምንድነው ሚስጥርሽ? ይኸውልሽ ለአንቺ ሚስጥሬን አልነግርሽም፣ ለአንቺ ሚስጥሬን ነገርኩሽ ማለት ኤርሚ ሰማ ማለት ነው። ኤርሚም ደግሞ ከሰማ እቅዱን እሷና እሱ ተነጋግረውበት ከዚህ ቤት ገንዘብ ለመውሰድ ስለሆነ የገቡት ሄደሽ ነገርሽው ማለት እሱ ደግሞ ለአምራን ነገራት ማለት እቅድ የተበላሸ ማለት አይደለም። ስለዚህ እኔ ለአንቺ ምንም አይነት ነገር አልነግርሽም፣ ይልቁንስ እዚህ ጨዋታ ውጪ፣ ምክንያቱም ስለማታስፈልጊኝ ትላታለች። እንዴ እማዬ ለአንቺ ብዬ እኮ ነው አምራንን የተጣላዋት፣ ለእኔ ብለሽ እንደተጣላሽልኝ አመሰግናለሁ። ግን አምራንንና ኤርሚያስን ማሸነፍ ያለብኝ እኔ ነኝ። ምክንያቱም አዲስ የተነሰስኩት ተንሰስ ስላለ በዛ ተንሰስ እኔ ራሴ ነው የምወጣው። አንቺ ታስበይኛለሽ አውቃለሁ፣ ይልቁንስ ከዚህ ጨዋታ አሁንም አውጭ ትላታለች ደግሞ ማለት ነው። እማዬ ሌላ ታሪክ ማስበሻል ማለት ነው ትላታለች። በመጨረሻም ማታ ሰክረሽ እኮ ከኤርሚ ጋር ፍቅር ጀምረናል እያልሽ ስዘላብጅ አባትሽ አዝኖብሻል። ነገ ግን ያገኘሽ እንዲሆን እኔ አላቅልሽም፣ አላስጥልሽም። ድጋሜ ነው እንደ በፊቱ ቤትሽን የሚቆልፍብሽ ስትላት፣ ወይኔ አባዬ እንደዚህማ አያደርግም፣ ፕሊስ እማዬ ፕሊስ፣ በቃ ሰክራ ነው በይልኝ እማዬ፣ ሰክራ ነው በይልኝ ትላታለች ማለት ነው። ነው አንድ እርዳታ የምትረጅኝ ከሆነ እልሻለሁ። ምንድን ነው? የኤርሚያን ስልክ ፓስዋርዱን ካወቅሽው በኋላ ሰርቀሽ እንድታመጭልኝ እፈልጋለሁ። የምር እንደዛ ላደርግልሽ? አዎ እንደዛ አድርግልኝ። ከዛ እሷም እንደዛ ብላ የዳግምን ጸጉር ለመፈተሽ ፈልጋ ታጣለች። ከዛ ፈልጋ የሁለት የወንድ ሰው ሁለቱንም ይዤ ይጀባክ ሁለቱንም ላስመርምረው፣ የዳግምን ቢሆን የናሆምን ቢሆን ሁለቱንም ላስመርምረው ብላ ትሄድና ዳግም የነውሃሚ የወይዘሮ ዝናሽ ልጅ እንዳልሆነ ታወቀ። አትገረሙም? ሲመረመር የወይዘሮ ዝናሽ ልጅ አይደለም ዳግም። በጣም በሚገርምና በሚደንቅ ሁኔታ ዳግምን ከሌላ ነው ይዛው የመጣች። ዳግም ነው እንዲያውም የጓደኛዋ ልጅ። አትገረሙም? በጣም በሚገርም ሁኔታ ዳግም ነው ትክክለኛ ልጇ እንጂ ናሆም ትክክለኛ ልጇ አይደለም። ናሆም እንዲያውም የጓደኛዋ ልጅ ነው። ልጅህ ነው ብላ ይዛው የመጣችው ለዛ ነው። የዛኔ ዳግምን ወልዳ ሳለ ኦፕሬሽን ስለነበረች ልጅ መውለድ አልቻለችም እና በመጨረሻም እንግዲህ የጓደኛዋ ልጅ ሰጠቻት። እንግዲህ እንደ ራሷ ልጅ አድርጋ አሳደገች። ግን ሄዳ ስትመረመር የዳግም የእነሱ ልጅ እንዳልሆነ፣ ናሆም የእነሱ ልጅ እንዳልሆነ ይታወቃል ማለት ነው። በሚገርምና በሚያሳዝን ሁኔታ፣ በጣም በሚገርምና በሚደንቅ ሁኔታ የነ ለወይዘሮ ዝናሽ ልጅ እንዳልሆነ ይታወቃል።
ማለት ነው። በመጨረሻም እንግዲህ አምራን አልጋዋ ላይ ፈርሰስ ብላ እንግዲህ ተንኮሏንና ክፋቷን መቀጠሏን አላቆመችም ማለት ነው። አሁን በይበልጥ ደግሞ አምራን ወደ ገጠር ሲሄዱ ታቃጥላለች። ስልኩም እየሰራላት አይደለም። ቆይና አሁን በዚህ ምክንያት እንዴት ነው የምንዘልቀው? እንደዚህ አቃጥለኸኝም አትቀርም። እኔ ስልክ አነሳልሻለሁ ብለህ ኔትወርክ የሌለበት ልማለ ጫካ ነው እንዲሄድከው። ቆይ ምን ላድርግ እያለች በናሆም እየተቃጠለች እያለ ወይዘሮ ዝናሽ ትመጣና አታስቢ፣ እኔ ደውዬ ነበረ ከኑሐሚን አያት ደውዬ ነበረ። እናቴ አንቺ እዚህ እኔ ጋር ተዳረቂ። ናሆምና ኑሐሚንን እንግዲህ በፍቅር ብድ ብለዋል። እናቴ ሲመጡ ታያቸዋለሽ። ጡዘዋል። እናቴ የገጠር ኑሮ ፍቅር በፍቅር አድርጓቸዋል። አንቺ ዝም ብለሽ እዚህ ጋር ስትመጣ መንቅራ እንደምታወጣሽ አልጠራጠርም። እኔ እንዲያውም ኑሐሚንን የዛንሴ ስጠላት እኔ ራሴ ተሳስቼ ነበር። የእሷ ግፍ ነው ከአንቺ ላይ እየጣለኝ፣ የእሷ ግፍ ነው እያለች እንግዲህ እየተናደደች ትገኛለች ማለት ነው ወይዘሮ ዝናሽ። አምራንም ደግሞ እንግዲህ ምራቴ እኔ የዚህ ቤት ስወጣ እኩል ተካፍዬ ነው ምንም ይሁን ምንም። ይችን ደግሞ ወይጦ ልጅሽን ደግሞ ያለ ቆንጥጠሽ ያላሳድግሻትን ወይጦ ልጅሽን ደግሞ ብታሳርፊያት ይሻላል። ካልሆነ ግን እንደዚህ አጋጥቼ ግድግዳው ጋር ነው ምልትምልሽ። ልንገርሽ ብዬ ነው፣ ሁለተኛ እንድትሳፈጠኝ ስለማልፈልግ ነው ትላታለች። ጭራሽ ተደፋፍረናል። ትሄድና እና አሚን ትሄድና እንግዲህ እማዬ መታችኝ እኮ ትላት። አንሰሽላት ነው እኔ ማበላሽ ሙቅ ነው እንዴ? ይዘሽ አደረግሚያትም አሁንም ሂጂና ተሞጣሞጭ። አደራግማ ነው የምጥርሽ እንዴ እማዬ? ለሷ ጠበቃ እየቆምሽላት ነው እንዴ? ጠበቃ እየቆምኩላት አይደለም፣ ያለ አቅምሽ ግን ጥውጥዋ አትበይ ብዬ ነው። ግን እኮ ስለተወለደች ነው እንጂ ባትወለድ እኮ እንደዚህ አትልም ነበረ። ወይዘሮ ዝናሽ ምን አስበሽ ነው? ልጅሽ ናት። ታዲያ ምራት መጥቶ አፉን ሲከፍትብሽና ምራት መጥቶ እንትን ሲልብሽ እሷ ዝም ብላ ማየት ነበረባት? ዝም ብላ ማየት የለባትም። በምትችለው አቅም ተጠፈጠፈችም ተደቀጠቀችም መታገል ያለባትን ነገር እናቷን ለማስከበር የምትሄድበት ነገር የግድ ማድረግ አለባት። ልንገርሽ ብዬ ነው። እና ለማንኛውም በጣም ብዙ ነገር ተፈጥሯል። እነ ናሆም ሲመለሱ ቤት ውስጥ ቅውጥ ያለ ቀውጢ ነገር ተፈጥሮ ያገኙታል። በጣም በሚያሳዝንና በሚደንቅ ሁኔታ አቶ ላይኩን እንግዲህ ጭንቀት ውስጥ እንደገባ ነው። ከጭንቀቱ መቼ እንደሚወጣ አልታወቀም። ዳግምም እንግዲህ በአባቱ ምክንያት በጣም ተበሳጭቷል። የት እንዳለ ማያውቅም። ስልኩም ጠፍቶበታል። በዛ ምክንያቶች እንግዲህ ብዙ ነገሮች ተደራርበው ጠፍተዋል እና በጣም በሚያሳዝንና በሚገርም ሁኔታ በጣም ብዙ ነገሮች ተከስተዋል። አቶ ላይኩም እንግዲህ ሄደው ድርጅቱ በሰላም እንደሚመለሱና በሰላም እንደሚሉ አልጠራጠርም ብሎ አስቧል። ግን ከዛ ሄደው ፍቅር በፍቅር ይሆናሉ ማለት ነው። ሌላም ብዙ ያልተደረጉ ነገሮች አሉ። ገጠር ሄደው ምን እንደገጠማቸው፣ ገጠር ሄደው ምን እንደሆኑ ባለው መንገድ ባለው መረጃ ተንተና አድርጌ የማቀርብላችሁ ይሆናል። እስከዛው ግን ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። ገጠር ሄደው ምን እንደገጠማቸውና ምን እንዳደረጉ እማመጣላችሁ ይሆናል። አመሰግናለሁ። ላይክ አድርጉልኝ ፕሊስ። ቴንክ